ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ግን ሱብሃንአላህ አላህ ወዶ መርጦ ዲን ተሰጥቶት የሰው ልጅ በዛ ላይ ለመጽናት ከብዶት ዲኑን ይሸጠዋል። የቢዑ ዲነሁ ቢዐረድ ሚነ ዱንያ እንደተባለው ለዱንያ ትንሽ ጥቅም ዲኑን ይሸጠዋል። ሐቅ እውነተኝነት እየመረራቸው ሐቅም ይመራቸዋል። ተናጋሩ ይቻላል። ሐቅ ሲነገር ከባድ ነው። ብዙ ነገር መስዋዕት ሊያስከፍል ይችላል። የሚሰማው ሰውም ይመረዋል። አላህን መታዘዝ እንደ ብር ቢሆን فإن صمت عن معصية الله من ذهبنا ከወንጀል አላህን ከማመጽ አላህን ከሚያስቆጣ ንግግር ጸጥ ማለት መቆጠብ ደግሞ ወርቅ ነው አሉ። ምድር ላይ ረጅም ጊዜ ሊፈረድባት እስር ቤት ልትገባ ብትቆይ ነገር ቢኖር እንደ ምላስ የለችም። ምላስ ናት። እቺ ምላስ ዱንያ ላይ ሰውን ወጋ ታረግና ውስጥ ትገባለች። ማን ነው የሚደቆሰው? እነ ከንፈር እነ ጥርስ ነው የሚደቆሱት። አየ አኺራ ደግሞ ጀሃነም ይከታል። አልሐምዱሊላህ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ አይለያችሁ አይለየን። አላህ ይጠብቀን አላህ ይጠብቃችሁ። ዛሬ የሚታወቀው የሸኻችን የሼኽ ባህሩ ዑመር የተፍሲር ፕሮግራም ነው። ሼኻችን ዛሬ ስላልተገኙ በሚቀጥለው ሳምንት ኢንሻአላህ ተፍሲራቸው ይቀጥላል። ነገር ግን ፕሮግራሙ ደግሞ ተፍሲሩን ብሎ መጥቶ ባዶም እንዳይመለስ ትንሽ እየተዋወስን እየተመካከርን ቀልባችን ሩህ እንዲያገኝ ምግብ እንዲያገኝ እንተዋወሳለን። የቀልብ ምግብ ዒልም ነው፣ ዚክር ነው፣ ቁርአን ነው። ሰውነታችን ምግብ ሲያገኝ እንደሚፋፋው ቁዋ ጉልበት እንደሚያገኘው የቀልብም ደግሞ ምግብ አለ። የቀልብ ቀለብ አለ። ምንድነው እሱ? ዚክር ነው፣ ቁርአን፣ ስለ አላህ መነጋገር መተዋወስ ነው። ዛሬ በፕሮግራሙ ላይ ማስታወቂያው ላይ እንደተገለጸው እውነት መራራ ነው በሚል ርዕስ ቆይታ እናደርጋለን። ናም እውነት መራራ ነው። እውነተኝነት በጣም ከባድ ነው። ይህን ርዕስ የመረጥኩት ረሱል ዓለይሂ ሰላቱ ወሰላም ታላቁን ሰሃባ አቢ ዘር አልጊፋሪ ምን ይላሉ? አቢ ዘር አልጊፋሪ ሲናገሩ ቃለ አመረኒ ኸሊሊ ሰለላሁ ዐለይሂ ወሰለም ቢሰብዒን የኔኮ ወዳጅ ሚላቸው ረሱሉና ዓለይሂ ሰላቱ ወሰላም በሰባት ነገር አዘውኛል ይላል። ሰባቱን አንጠቅስም። ሰባቱ ራሱ አንድ ሙሐደራ ነው። ግን ከርዕሱ ጋር የሚገናኘው አንዷን ነው የምጠቅሳት። ወአመረኒ ይላል አዘውኛል ይላል። ከተጠቀሱት ከተመከሩት ምክር መካከል አን አቁለ ቢልሐቅ ወኢን ካነ ሙራን እውነትን እንድናገር እውነተኛ እንድሆን ሐቅን እውነትን እንድናገር አዘውኛል። ወኢን ካነ ሙራን መራራ እንኳን ቢሆን ግልጽ ነው። ሐቅ ይመራል፣ ከባድ ነው። ዛሬ ሰው ከእውነተኝነት ምላሱ እውነት ከመናገር ውሸት ቀሎታል። ውሸት ቀላል ሆኗል በአንደበት ሲሆን፣ በተግባርም ደግሞ ሰው አላህ የሰጠው መርጦ በሰጠው ዲን ለመቀመጥ እዚህ ወደዛ ሲል ይታያል። ዲኑን ሲለውጠው ሲሸጠው ይታያል። ይሄ ከባድ ነው። ታላቁ ሰሃባ ሱሃይብ አሩሚ የሚባለው ሮማ አካባቢ ላይ ያደገ ማለት ነው። ሱሃይብ ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም አቤት ንግድህ ምንኛ ትርፋማ ሆነች አሉት። በምን? መካ ላይ ሀብት በጣም አካብቶ ሰርቶ ምን ብሎ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሰደዱ እኔም ከነብዩ ጋር መዲና ሄዳለሁ ሲል ቁረይሾቹ ከበቡት። ምንም ባዶውን መጣ መካ። አሁን የሁሉ ንብረት
እዚህ ከመጣ በኋላ ነው ያካበትከው ያገኘኸው። ንብረትህንማ ይዘህ እንድትሄድ አንፈቅድልህም ማለት በጭራሽ አለ። አንፈቅድልህም አንድች ንብረት ወላ የለበሰው ነገር እሱን ጭምር እስክታውልቃሉ እንደ ኩታ ነገር ብዙ ንብረት ትቶ ወደ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ተሰደደ። ነብዩ ይሄን ሲሰሙ ምንኛ ትርፋማ ንግድ ሆነ አሉት። ዱንያን ለአኺራ ብሎ የሸጠ ማለት ነው። የሸጠው ዱንያን ነው። ዱንያን ትቶ ዱንያን ሽጦ ዱንያን ቀይሮ በአኺራ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደ ጀነትን ፍለጋ። ዛሬ ግን ሱብሃንአላህ አላህ ወዶ መርጦ ዲን ተሰጥቶት የሰው ልጅ በዛ ላይ ለመጽናት ከብዶት ዲኑን ይሸጠዋል። የቢዑ ዲነሁ ቢዐረድ ሚነ ዱንያ እንደተባለው ለዱንያ ትንሽ ጥቅማ ጥቅም ዲኑን ይሸጠዋል። ከባድ ነው። ሰሃቦቹ ብዙ ታግሎ አሉ። ቢላል ኢብኑ ረባህ ሐቅ እውነተኝነት እየመረራቸው ሐቅን ይመራቸው አሉ። ተናጋሩ ይቻላል። ሐቅ ሲነገር ከባድ ነው። ብዙ ነገር መስዋዕት ሊያስከፍል ይችላል። የሚሰማው ሰውም ይመረዋል። ቁረይሾቹ መረራቸው። ቢላል አሐዱን አሐድ ጌታዬ አንድ ነው ከሱ ውጭ የለም። እዛ በረሃ ላይ አስተኝቶ ቋጥኝ ድንጋይ አምጥቶ እየቀጠቀጡ መከራ እያፈራረቁበት ቢላል አሐዱን አሐድ ነበር። ጌታዬ አንድ ነው ከሱ ውጭ የለም። እናንተ የሚያስደስታችሁን ቃል በጭራሽ አልናገርም። በሙሐመድ ካድ ሲሉት በጭራሽ አለ። እነሱ መረራቸው የቢላልን ቃል ሲሰሙ። አቡበከር ነፃ አወጡት። ስለዚህ እውነተኝነት እውነትን በየትኛውም ቦታ ላይ መናገር ከእውነተኞች መሆን አላህ ዘንድ ያስወድሳል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላህን ፍሩ። የነገሮች ሁሉ ስኬት አላህን መፍራት ነው። አላህ ካልተፈራ ወላሂ የሰው ልጅ የፈለገውን ማድረግ ይችላል። በጨለማ እንደፈለገ ይሆናል። ሀገር ውስጥ ሲሆን ከሀገር ውጭ፣ ሰው ሲኖር ሳይኖር፣ ብቻውን ሲሆን ከሰው ጋር ሲሆን አላህን የሚፈራ ሰው ሁሌም ያው ሰው ጋር ከሆነ ያው ያ ሰው ባህሩ አይቀየርም። ከሰው ውጭም ሲሆን ማቃቸው ሰዎች ጋር ሲሄድም ከሀገርም ቢወጣ አላህን የሚፈራ ያው ራሱ ነው፣ ባህሩ አይቀየርም። አላህ ካልተፈራስ ሰው ጋር ሲኮን የሚያውቁት ሰው ጋር ማሻአላህ ሷሊህ ይኮናል። ብቻውን ሲሆን ሙጅሪም ይሆናል። አላህ የከለከላቸውን ነገር ይዳፈራል፣ እንደፈለገ ይሆናል። ስለዚህ ተቅዋ ምንድነው? አላህ ባዘዘው ነገር ላይ መገኘት፣ በከለከለው ነገር ላይ መከልከል ነው። እና አላህ ምን አለ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ ኢተቁላህ አላህን ፍሩ፣ ወኩኑ መዐ ሳዲቂን ከእውነተኞችም ሁኑ አለ። ከእውነት ወግኑ፣ እውነትን ያዙ፣ ከውሸት ራቁ፣ ከማጭበርበር ከመቅጠፍ ውሸትን ከማወዛወር ራቁ። ወኩኑ መዐ ሳዲቂን ከእውነተኞች ሁኑ አለ አላህ ሱብሓነሁ ወተዓላ። እውነተኝነት ሁሌም ኸይር አለው። ዛሬ የሰው ልጅ ሱብሓነላህ ያላየውን አይቻለሁ፣ ያልሰማውን ሰምቻለሁ አው ይላል። ሱብሓነላህ ውሸቶቹ ዛሬ ሐቂቃ ምላስ ብቻ አይደለም እኮ እጅም ይዋሻል አይደል? በቴክኖሎጂ ተብሎ ሞባይል አለ እናቶ ፌስቡክ አለው ምናምን ሰው ይቸከችካል፣ ይጽፋል ያልተጣራ ወሬ። ሀገር ይታመሳል። ሀገር የሚታመሰው ባልተጣራ ወሬ። ውሸት ያላየውን አይቼው እንዲህ ተከሰተ ይላል። ይሄ ምንድነው? ላይክ ሼር የሚባል አለ። ፎሎ ለማግኘት ተከታይ ለማብዛት እሱን የሚከተሉት ሰዎች ቁጥር ለማብዛት በፌስቡኩ፣ በዩቲዩቡ፣ በቲክቶኩ፣ በኢንስታግራም ምናምን በተለያዩ በቴሌግራም፣ በዋትስአፕ የተለያዩ የሶሻል ሚዲያ የሚጠቀሙታል። ያንን ሰዎችን ለማብዛት ያላየውን አይቻለሁ፣ ያልሰማውን ሰምቻለሁ ይላል አላህ። ይህንን እንዳትሉ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልሙን አለ አላህ ሱብሓነሁ ወተዓላ። ወላ ተቅፉ ማ ለይሰ ለከ ቢሂ ዒልሙን ለአንተም በእርሱ እውቀት በሌለህ ነገር አትከተል። ኢነ ሰምዓ መስሚያ፣ ወልበሰረ የምታይበት አይንህ፣ ወልፉአደ ልብህም፣ ኩሉ ኡላኢከ ካነ ዐንሁ መስኡላ እነዚህ ሁሉ ከባለቤታቸው ማለት ነው ከዚህ ከሰውየው ማለት ነው
ከነሱ ተጠያቂ ነውና ያላየውን አየው ስትል አላህ ይጠይቅሃል። ያልሰማውን ሰማው ስትል አላህ ይጠይቅሃል። ከዛም አልፎ አላህ ተቆጣጣሪ መላእክት አደረገ። ኢዝ የተለቃ المتلقيان عن اليمين وعن الشمال قعيد አለ። ኢዝ የተለቃ المتلقيان ሁለት ቃል ተቀባዩ የሚቀባበሉት መላእክቶች ማለት ነው። በሚቀባበሉ ጊዜ عن اليمين وعن الشمال ከቀኙም ከግራ ሆነው قعيدون ተቀማጮች ሆነው በሚቀባበሉ ጊዜ ማ يلفظ من قول ከቃልም ከንግግርም ምንም የሚያመልጣቸው ነገር የለም። ሁሉንም እያንዳንዱን ይዘግባሉ። ኢላ ለደይሂ ረቂቡን አቲድ እርሱ ዘንድ ረቂቡን አቲድ ተቆጣጣሪ ተጠባባቂ ዝግጁ የሆኑ መላእክቶች ያሉበት ቢሆን እንጂ ሐፊዙን ማለት ሓዲሩን ማለት ነው። እዛው ያሉ እያንዳንዱን ይጽፋሉ። ኢማሙ አሕመድ ረሕመቱላሂ ዐለይሂ ያቃስታሉ። ታመው እያቃሰቱ መላኢካው እኮ ምንም ነገር የሚተው ነገር የለም የሚል ወሬ ሲሰሙ እንግዲህ አንተ ካቅም በላይ በሆንከው ነገር አላህ አይጠይቅህም። ምን አሉ ኢማሙ አሕመድ አሟቸው የሚያቃስቱን ነገር ሰው ሲታመም ይላል አይደል? አቆሙት። ለምን? መላኢካው ይህንን እንዳይዘግብብኝ እንዳይጽፍብኝ ምን ያህል ራሳቸውን ሙሐሰባ እንደሚያደርጉ እንዴት እንደሚቆጣጠሩ ተመልከቱ። ስለዚህ ዛሬ በጣም ውሸት በተንሰራፋበት እውነት በተደበቀበት እውነት በጠፋበት እውነተኛ ሆኖ መገኘት ቃል አክባሪ ሆኖ መገኘት ታማኝ መሆን ወላሂ እድለኝነት ነው። አላህ ዘንድ የምንወደስበት ነው። ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቡኻሪና ሙስሊም ተስማምተው በዘገቡት ሐዲስ ላይ እንደዚህ አሉ። ኢነ ሲድቃ እውነተኝነት የህዲ ኢለል ቢሪ ወደ መልካም ነገር በአጠቃላይ ይመራል። ቢር ማለት የመልካም ነገሮች ስም በአጠቃላይ ቢር ይባላል። እውነተኝነት ወደ መልካም ነገር ይመራል። ወኢነል ቢረ ቢር ደግሞ መልካም ነገር ደግሞ የህዲ ኢለል ጀና ወደ ጀነት ይመራል። ወኢነ ረጁለ ሰውየው ለየስዱቁ ሐታ ዩክተበ ዐንደላሂ ሲዲቃ እውነትን የሚናገር በእውነት የሚኖር ከሆነ አላህ ዘንድ እኮ ነው እውነተኛው ተብሎ ይመዘገባል፣ ይጻፋል። ሱብሃንአላህ አላህ ዘንድ እከሌ እውነተኛ እውነት ከአንደበቱም አይጠፋም ለእውነት የኖረ ተብሎ አላህ ዘንድ መጻፍ፣ አላህ ዘንድ በዚህ መጠሪያ መጠራት፣ አላህ ዘንድ በዚህ መታወቂያ መታወቅ ያ አላህ ወላሂ ልዩ ስጦታ ነው። ስዲቃ እውነተኛ ተብለው ይጠራል አሉ። በተቃራኒው ወኢነል ከዚበ ውሸት ደግሞ የህዲ ኢለል ፉጁር ወደ አመጾች ይመራል፣ ወደዛ ያመላክታል። ወኢነል ፉጁረ ፉጁር ደግሞ የህዲ ኢለናር ወደ እሳት ይወስዳል፣ ወደ እሳት ያቀናል። ወኢነ ረጁለ ለየክዚቡ ሐታ ዩክተበ ዐንደላሂ ከዛበን አንድ ሰው ውሸት ላይ ቢኖር ከሆነ ዛሬም ውሸት ነገም ውሸት እውነት ማይጣፍተው እውነት የሚርቀው ከሆነ በውሸት ላይ ብቻ የሚዋኝ ከሆነ አላህ ዘንድ ውሸታም ተብሎ ይጻፋል። ምን ያህል አስቀያሚ ስም ነው! ምን ያህል አስጠሊታ ነው! አላህ ዘንድ በውሸት መጠራት፣ አላህ ዘንድ ውሸተኛ መባል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢነል አብራራ ለፊ ነዒም አብራሮች እውነተኞች በእውነት የኖሩት እኮ ለፊ ነዒም እነሱ በጸጋ ውስጥ ናቸው፣ ጀነት ውስጥ ናቸው። ወኢነል ፉጃሮች ደግሞ ለፊ ጀሂም ጀሃነም ውስጥ ናቸው፣ የእሳት ናቸው። ከባድ ነው። እውነት አንደበታችን ሁሌ እውነትን መናገር። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ የሆነ ሰው ዛሬም ሰላም ነው፣ ነገም ሰላም ነው፣ ሁሌም ሰላም ነው። የሚጨነቀው ነገር የለም። ተነቃብኝ፣ ታወቀብኝ፣ ልዋረድ ነው አይልም እውነተኛ ሰው። ለምን? ሁሌም እውነት ላይ ነው። ውሸተኛስ እንቅልፍ የለውም እኮ ሰው ሲያታልል፣ ሰው ሲሸውድ፣ ሲያጭበረብር፣ ሲያስለቅስ ሰው ምን ሆነ? አንድ ቀን ተነቃብኝ፣ ሊታወቅብኝ ነው፣ ልዋረድ ነው ይላል። ድምፅ አለ፣ ድምፅ ቀንሱ ከላይ ሊታወቅብኝ ነው የተለያየ ነገር ሱብሃንአላህ ሲጨነቅ ይውላል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ?
عن أبي محمد الحسين ابن علي ابن أبي طالب رضي الله عنهما قال حفظت من رسول الله صلى الله عليه وسلم دع ما يريبوك إلى ما لا يريبوك من يلالو استي يما تراتر النجر تته يما تراتر النجر تته ودما تراتر النجر هيدالت ها دع ما يريبوك إلى ما لا يريبوك يما تراتر شك نجروت تواتشو دينو أتوال تونا ودما تراتر هنا فإن الصدق أونتينت طمأنينة من رجاجات هلهم سلام نوم أونتينت هلهم سلام نوم والكذب وشتجن ريبة هلهم ترتاري نو يملال السبال يربش حال أنت لا يتعوت بحال سلام تاتعله أونتينت هلهم طمأنينة من رجاجات نو دستانو متاجينيو بلو يا الله ملكتنيا نبي صلى الله عليه وسلم بزي ملكو مكرو اونتኛ የሆነ ሰው ሁሌ በእውነት ላይ የሚኖር ሰው በአላህ መንገድ የላ ኢላሃ ኢላላህን ከሊማ ከፍ ለማድረግ ትግል ቢመጣ ጂሃድ ቢመጣ እታገላለሁ ብሎ የእውነት ነይቶ ፍራሹ ላይ ቢሞት ቤቱ ላይ ታሞ ቢሞት አላህ ያንን ደረጃ ይወፍቀዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ምን አሉ عن أبي ثابت وقيل أبي سعيد وقيل أبي الوليد سهل بن حنيف وهو بدري رضي الله عنه أن النبي صلى الله عليه وسلم قال من سأل الله تعالى شهادة بالصدقة الله شهيدنة بأونة يتأيك بلغه الله منازل الشهداء الله يشهدوش درجة يدر سؤال وإن مات على فراشه فراش لاي الزوبيت لاي تنيتو بموتم درجاو يشهدنة ياغنيال شهيدنة مالت مندنو يشهدوች ደማቸው ሚስክ ሽቶ ነው የሚሸተው شهيدنة الله ዘንድ ልዩ ደረጃ አለው ያንን ያገኛል በምን በእውነተኝነት የተመሰረተ ከሆነ እውነተኛ ከሆነ አሉ ያ አላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ረሱል አለይሂ ሰላቱ ወሰለም ሚታወቁበትን ባህሪ ይሄ ነበር አቡ ሱፊያን ከመስለሙ በፊት ወደ ሂራቅል ሄዶ ነበር ረዘም ያለ ታሪክ ነው እዚህ ግን አጥር ያለውን ነው ማቀርብላችሁ ሂራቅል ጋር ሄዶ እዛ የሩም ንግስታት ጋር ፋርስ ምናምን ሄዶ ስለ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሱፊያን ተጠየቀ አቡ ሱፊያን ለመዋሸት ፈልጎ ግን ይነቀብኛል ብሎ እውነቱን አፍረጠረጠው ምን ተጠየቀ قال حرقل የሚባለው ንጉስ فماذا يأمركم يعني النبي صلى الله عليه وسلم የናንተ ነብይ ምንድነው የሚያዛችሁ ብሎ ጠየቀ قال ابو سفيان ከመስለሙ በፊት ነው ልበበ አልሰለመም በዚህ ሰዓት قلت الكن ይላል يقول اعبدوا اللهን ተገዙ وحده ብቻውን لا تشركوا به شيئا በሱ ላይ ምንንም እንዳታጋሩ ይሄ ሁሉ ጊዜ ልንኖርበት የሚገባ ሁሉ ጊዜ ሊያስጨንቀን የሚገባ ነው ወንድሞች አባቶች እናቶች እህቶች والله ያ ረቢ ብለን ዱዓ እናድርግ ጌታዬ ወይ እንተው አንተ ላይ ከማጋራት ጠብቀኝ ነብዩ መከሩኮ ሰሃቦች የሽርክን ከባድነት አስከፊነት ነብዩ ሲገልጹ ሰሃቦቹ ፈሩ በአላህ ተጠበቁ ሁሌ ዱዓ አድርጉ ምን ጌታዬ ወይ አንተ ላይ አውቆ ከማጋራት ባንተ ተጠበቃለሁ ሳላውቅ ያጋራውትን ግን ማረኝ ብላችሁ ለምኑት ሽርክ አላህ ከኛ እንዳስወግድልን ሁሌ ዱዓ ማድረግ አለብን ለምን ከተባለ ሽርክ ሳይኖርበት የሄደ ሰው ሽርክ ሳይኖርበት የሞተ ሰው ወንጀል ላይ ቢወድቅ እንኳን ጀሃነም የመግባት እድል እንኳን ቢኖረው ጀሃነሙ ዘውታሪያው ነው የት ነው የሚሄደው መጨረሻው ጀነት ነው የሚገባው ሽርክስ ዱንያ አኺራን ያበላሻል ዱንያ ላይ ሰላምን ይነሳል ደስታን ይነጥቃል ጭንቀትን ያስወርሳል አላህ ዘንድም የውመል ቂያማ እርግማንን አላብሶ ወደ ጀሃነም ይከታል ምን ሽርክ ከባድ ነው ስለዚህ ዱዓችን ይሄ ነው መሆን ያለበት ስንጨነቅም ስንደሰትም መከራ ላይም ብንሆን ያ ረብ አላህን እንጂ ከአላህ ውጭ ማንንም ድረሱልኝ hatta እንኳን ሌላ
አካል ይቅርና ነብዩን እንኳን ድረሱልኝ ማለት እኮ አይፈቀድም። አልታዘዝንም። ነብዩ ዱዓ አደረጉ እኮ ሊሞቱ ሲሉ اللهم لا تجعل قبري وثنا يعبد አላህ ወይ የኔን ቀብር የሚመለክ ጣዖት እንዳታደርግብኝ ብለው ዱዓ አደረጉ። ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመታት የለፉበት የደከሙለት ጉዳይ ይህ ጉዳይ ነው። በእውነት ነው የኖሩት። አላህን በብቸኝነት በመገዛት የአላህን ሐቅ ሳያጓድሉ ለአላህ የታዘዙትን ሞልተው አማናቸውን ተወጥተው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሄደዋል። ስለዚህኛም ስንቸገር የሆነ ቀብር ጋር አይደለም ድረሱልኝ የሆነ ሷሊህ ሰው አለ ወልይ አለ ላ እኛ ሷሊዎችን እንወዳለን እናከብራለን እንድንወድም ታዘናል። ከሞቱ ዱዓ እንድናደርግላቸውም ታዘናል። ነገር ግን ሷሊዎች አይመለኩም፣ መላእክቶች አይመለኩም፣ በእስላም ነቢያቶች አይመለኩም፣ ደጋግ ሰዎች አይመለኩም። ከአላህ ውጭ ለማንም አምልኮ አይሰጥም። በቀን 17 ጊዜ ሰላት ስንሰግድ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ ነው የምንገዛው አንተን ብቻ ነው እርዳታ የምንጠይቀው ብለን ለአላህ ቃል እንገባለን አይደል እንዴ? አላህ እኮ ነው ያለው እቺ በእኔና በባሪያዬ መካከል ቃል ኪዳን ናት አለ። በምን ጉዳይ? ሰላት ላይ ሆነን ፋቲሃ ስንቀራ አልሐምዱሊላሂ ረቢል ዓለሚን ስንል ሐሚደኒ አብዲ ባሪያዬ አመሰገነኝ ይላል። አላህን ስናመሰግነው አርረሕማን ራሒም ስንል አስና አለየ አብዲ ባሪያዬ በእኔ ላይ አወደሰኝ ይላል። ማሊክ የውሚዲን መጀደኒ አብዲ ባሪያዬ አላቀኝ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን ስንል እቺ በእኔና በባሪያዬ መካከል ያለች ቃል ኪዳን ናት። ባሪያዬ ከኔ ውጭ ማንንም እርዳታ ላይ ጠይቅ ማንንም ላይ ገዛ ቃል ገባ። በእኔና በሱ መካከል ያለች ቃል ኪዳን ናት። ለኔ ቃሉን ሞልቷል። ስለዚህ የጠየቀዋለሁ ለባሪያዬ ይሰጠው። ምን ጠየቅን? ኢህዲና ሲራጠል ሙስተቂም ትክክለኛውን መንገድ ምራን። አይ ሰቢትና ማለት ነው። ልብ በሉ ሰቢትና አጽናን እንጂማ እስላም ላይ ያለ በምን ላይ ነው? በትክክለኛ መንገድ ላይ ነው። ጽናት ነው። አንዳንዶቹ ይኸው መንገዱ ጠፍቶባቸው ትክክለኛው መንገድ ምራን ይላሉ። አጽናን ማለት ነው እኮ አይ ሰቢትና አጽናን በዲን ላይ ነው። ነብዩም ዱዓ አደረጉ አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ አንተ ቀልብን የምትቀያየር ጌታ እኔን በእስልምና ላይ አኑረኝ አጽናኝ ብለው የአላህ መልእክተኛ ዱዓ አደረጉ። ሲራጠል ለዚነ አንዓምተ ዐለይሂም ነዛ ካጣቀምካቸው ውለታህን ከዋልክባቸው ሰዎች አድርገን ነው። እነማን? ሚነ ነቢይን ወስዲቂን ወሹሃዳ ወሳሊሒን ወሐሱነ ኡላኢከ ረፊቃ። አየህ ከደጋግ ሰዎች ከነቢያቶች ከሰማዕታት ከነቢያቶች ከነዚህም አድርገን ከነዚህ አካል ጋር ጓደኛ መሆን ምንኛ አማራ አለ። ገይሪል መግዱቢ ዐለይሂም ወለዷሊን ሲባል ምን እንላለን? አሚን እንላለን። ዱዓ ነውና ከተቆጣባቸውን ከጠማማዎች ውጪ ከነሱ አድርገን ከነሱ ውጪ አድርገን ከነሱ እንዳታደርገን ሲባል አሚን። አዎ ማንን ተቆጣበት አላህ? ይሁዳዎችን። ለምን ተቆጣባቸው? አውቀው ስለጠመሙ። አውቀው ወላሂ ዓለም ላይ እንደ ይሁዳዎች ጠማማ የለም። ሸሩል በሪያ በምድር ላይ ክፉ ህዝብ ማለት እንደ ይሁዲ የለም። የነብዩ ሰለላሁ ዐለይሂ ወሰለም ንቡዋ ነብይነት ወላሂ ነው ምላችሁ በደንብ ያውቃሉ። አላህ ተናገረ ያዕሪፉነሁ ከማ ያዕሪፉነ አብናአሁም ልጆቻቸውን እንደሚያውቁት የኛን ነብይ በደንብ ያውቁታል አለ አላህ። ግን ውሸት ሐሰደን ሚን እንዲ አንፉሲም በውስጣቸው ያለው ምቀኝነት ለምን ከበኒ እስራኤል ነብይ አልመጣም ለምን ከአረቦች መጣ ብለው በምቀኝነት ነብዩን አልከተልም አሉ እንጂ ነብዩ መሆናቸውን ያውቃሉ። ወላሂ አብዱላህ ኢብኑ ሰላም የሚባል ይሁዲ ነበር። እስልምናን ከተቀበለ በኋላ ይሄ ቁርአን አያት ሲወርድ ምን ሲል ሰሃቦች ጠየቁት፣ እንደው ነብዩን ሰለላሁ ዐለይሂ ወሰለም ከልጆቻችሁ የበለጠ ልጆቻችሁን እንደምታውቁት ታውቃላችሁ ብሏል ቁርአን የእውነት ነው እንዴ ብሎ ሲጠይቁት፣ እንዴ ከዛ በላይ ነው እንጂ የምናውቃቸው ልጄን እኮ ባለቤቴ ልጅህ ነው ስላለችኝ እንጂ ከኔ ትውለደው ከሌላው ማውቀው ነገር የለም። ነብዩ ግን በደንብ እናውቃቸዋለን። አዎ ሱብሃንአላህ። ዛሬም እንግዲህ ዓለም ላይ ብዙ ግፍ ከሚፈጽሙ ህፃናትን ከሚጨርሱ መስጊዶችን ቤተ አምልኮችን ከሚያፈርሱ ከሚያገዩ አካል ማለት እንደ ይሁዲ ምድር ላይ የለም። ለህፃን ርህራሄ የሌላቸው ህፃንን የሚጨርሱ የፊራውን አስተሳሰብ ያላቸው
እንደ ፊራውን የሆኑ እንደ ይሁዲ የለም። በዚህ ግን አይቀጥሉም። ወላሂ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉን ታውቃላችሁ። ኢማም ቡኻሪ በዘገቡት ሐዲስ መጨረሻ ሰዓት ላይ ድል ለሙስሊሞች ነውና ይሁዳዎች የሚደበቁበት ድንጋይ ጭምር ያጣሉ። ልክ የሆነ ድንጋይ ላይ ሲደበቁ ድንጋዩን አላህ እንዲናገር አላህ ያደርገዋል። ያ ሙስሊም ተዓል ና አንተ ሙስሊም ወይ ሚን ወራኢ ይሁዲዩን ከኔ ከጀርባዬ ይሁዲ አለ ተደብቋል፣ ፈቅቱሉ ናና ግደሉ ብሎ ድንጋይ ጭምር ያጋልጣቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቤተል መቅዲስን በሙስሊሞች አላህ ያስገባው። ፍልስጤም ጋዛ ያሉት ሙስሊሞችን አላህ ነጃ አላህ ይበላቸው። የበላይነቱን ለነሱ አላህ ያድርገው። ምንም ማድረግ ቢያቅተን እንዴት ግን በአላህ ዱዓ ግን እንዴት ከበደን፣ እንዴት እጃችንን ማንሳት ከበደን፣ እንዴት ያ ረብ ማለት ከበደን። መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም የሙስሊሞች ጉዳይ ላሳሰበው ከነሱ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የትም ቦታ ይሁን የትም ሙስሊም እንደ አንድ አካል ነው። የሆነ አካል ሲቆስል እንደሚያመን የሰውነት አካላችን እንደሚሰማው የሙስሊም ቁስላችን ሊሆን ይገባል። ከኛ ቢርቁም በአካል በሐሳብ ግን ሁሌም እኛው ጋር ናቸው። ዓለም ላይ ያለው ሙስሊም የአላህን ትእዛዝ የሚጠብቅ ሁሉ ዓለም ላይ ያለው ሙስሊም ዱዓ ያደርጋል እኮ ሰላት ላይ ሆኖ። ሰላት ላይ ምን ይላል? አተህያቱ ስንል አተህያቱ ሊላህ ወሰላዋቱ ወጠይባት السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين እንላለን እኮ። ሰላም በእኛ ላይ ይሁን በአላህ ደጋግ ባሪያዎች በምድር ላይ ላሉት መላእክቱን ይሁን የአላህ ደጋግ ባሪያዎች በአጠቃላይ ሰላም ይሁን ብለን እኮ ዓለም ላይ ያለ ሙስሊም ሰላት ሲሰግድ ተሸሁድ ላይ ይሄንን ዱዓ ያደርጋል። ዓለም ላይ ያለ ሙስሊም ሁሉም ተመሳሳይ ነው። ሰላቱ አስተጋገዱ ተመሳሳይ ነው። አላህ የእውነት የምንተሳሰብ የምንዋደድ አላህ ያድርገን። እና ወደ ርዕሴ ስመለስ አላህን በብቸኝነት ተገዝተን ነው መሄድ ያለብን። ከአላህ ውጭ ማንንም በቃ አላህን ብቻ በደስታም በሐዘንም ጌታዬ አንተው ድረስልኝ፣ እንደው ያንተን ስም እየጠራው ሁሌ አላህ አላህ እያልኩኝ ሁሌ አንተን እያወሳው የሚሄድ አድርገኝ ብለን ነው ዱዓ ማድረግ ያለብን። ዚክር ላይ መጠናቀር። እስቲ ቁጭ ብለን ሱብሃንአላህ አልሐምዱሊላህ አላሁ አክበር እቺ ምላሳችን ወላሂ ስንት ቦታ እንንቀሳቀሳለን፣ ስንት ወሬ ታወራለች፣ ስንቱን ትቦጭቃለች፣ ስንቱን ታጋጫለች፣ ስንቱን ታጣላለች። ያ እንዳትሆን በዚክር ቢዚ እናድርገው። በዚክር ሱብሃንአላህ አልሐምዱሊላህ አላሁ አክበር ስንል ላ ሐውለ ወላ ቁወተ ኢላ ቢላህ ስንል እኮ ጀነት ውስጥ እኮ ዛፍ ይተከላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ሲል ላ ሐውለ ወላ ቁወተ ኢላ ቢላህ ሲል ሱብሃንአላህ ስትል አልሐምዱሊላህ ስትል ደረጃው ለዚህ ነው። ከሊመታኒ ኸፊፈታኒ ዐለ ሊሳን ሰቂለታኒ ፊል ሚዛን ሐቢበታኒ ኢለ ረሕማን ሱብሃንአላህ ወቢሐምዲ ሱብሃንአላህ አልዓዚም። ሁለት ከሊማዎች ለምላስ ቀላል የሆኑ ለሚዛን ግን የከበዱ አርረሕማን ዘንድ የተወደዱ ሱብሃንአላህ ወቢሐምዲ ሱብሃንአላህ አልዓዚም። ታዲያ ስንት አመለጠ ወንድሜ። ስራ ስትሄድ ስንት ዚክሮችን በምላስህ ቢዚ ትሆናለህ። ሰው አትቦጭቅም፣ ሰው አናማም ማለት ነው። ቢዚ እንሆናለን። ዚክር እያደረግክ ሂድ። ሱብሃንአላህ አልሐምዱሊላህ ያልክ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ሱብሃንአላህ አላህ ብቻ የሚያውቀው ሐሰናት ብዙ ይሆናል። ለምሳሌ 100 ጊዜ እኮ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩን ያሉት ልብ በሉ። አባ ሁረይራ ያስተላለፉት ቡኻሪ የዘገቡት ሐዲስ ነው። ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። 100 ጊዜ ያለ ጠዋቱ ላይ ሲሄድ 100 ጊዜ 10 ባሪያ ነፃ እንዳወጣ ይቆጠርለታል። አጅሩን ታውቃላችሁ? አንድ ባሪያ ነፃ ማውጣት እኮ ቀላል አይደለም። ግን ዛሬ የባርነት ዘመን የለም። አጅሩ ግን የዘዩንለታል አሉ። 10 ባሪያ ነፃ እንዳወጣ ይቆጠርለታል። 100 ሐሰናት ይጻፍለታል። 100 ደግሞ ሰይአት ወንጀሎች ይሰረዙለታል። በዛን ቀን ከሸይጣን ይጠበቃል አሉ። ከሱ የሚበልጥ የለም በዛን ቀን ከሱ የበለጠ ያንን ዚክር ያለ ቢሆን እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስንት ደረጃ አለው። ስለዚህ እቺ ምላሳችንን ዝም ብለን ተሸክመናት አንሂድ። ዚክር እናስለምዳት። ምላሳችንን በዚክር እናርጥበው። አላህ አላህ እንበልበት። ፈዝኩሩኒ አዝኩሩኩም፣ አስታውሱኝ አስታውሳችኋለሁ። ስለዚህ በጭንቀቱም በደስታውም
አላህን ማውሳት እና አቡ ሱፊያን ምን አለ? አላህን በብቸኝነት ተገዙ፣ እንደዚሁም ከሽርክ በሱ ላይ እንዳታጋሩ ብሎ ይመክራል። ወትሩኩ ተው ማ የቁሉ አባኡኩም አባቶቻችሁ የሚሉትን ተው። ከአባታችን ኢና ወጀድና አባአና ይሉ ነበር። እኛ ከአባቶቻችን ያገኘነ ነው። ላ እስልምና ከእናት ከአባት የሚወረስ ሳይሆን ተምረን ጥረን በስነ ስርዓት እንድናውቀው እስላም ይፈልጋል። እናት አባት ሙስሊም ከሆነ በዛው ሙስሊም ትሆናለህ፣ ግን መማር መጣር ያስፈልጋል። ያን ካላወቅ እናት አባት እንደ ምሳሌ ነው። ሽርክ ላይ ከወደቁ የሆነ ከሌ ቀን አለ የሆነ ቀብር ማምለክ ብሎ ከሄዱ እኛም መሄድ ማለት አይደለም። ላ እኛ እስልምናን በእውቀት ነው። እስላም እውቀትን ያበረታታል። የወረደው እቅራ ነው፣ አንብብ ነው። መማር በጣም እስልምናን ጥናት ማድረግ ማንበብ ምን ማለት እስልምና ሁሌ ያበረታታል። የእውቀት ዲን ስለሆነ አባቶቻችሁ ሚሉትን ተው። ወያእሙሩና ያዘን ነበር ቢሰላቲ ሰላትን እንሰግድ ወስድቂ ከርሳችን ጋር በእውነተኝነት ያዝ ነበር። ወለአፋፊ ወስለቲ በጥቡቅነትና ወስላ እንደዚሁም ደግሞ ዝምድናን በመቀጠል ያዘን ነበር ብሎ አቡ ሱፊያን ከመስለሙ በፊት የነብዩን መገለጫ ሰለላሁ ዐለይሂ ወሰለም አቡ ሱፊያን በዚህ መልኩ ነው። ስለዚህ እውነተኛውን ወንድሜ ንግድ ስትነግድ አትዋሽ። ዛሬ ንግድ ላይ ላኢላሃ ኢላላህ ሚነገረው ይከብዳል። የህፃናት ወተት ይባልና ሰው እንዴት ህፃናት ላይ ይጨክናል? በአላህ የህፃናት ወተት ይባልና ኤክስፓየርድ ያለፈበትን እየመጣ ምን ይያል? አላህ ራስ እንዲደረግብ ማትፈልገውን በራስ ላይ እንዲመጣ ማትፈልገውን በሌላ ላይ እንዲሆን አትፈልግ ነው የእስልምና አስተምሮ። ለራስ ማትወደውን ለሌላ ማትውደድ ነው። ለራስ የምትወደውን ኸይር ነገር ውደድ ነው። لا يؤمن احدكم حتى يحب لاخيه ما يحب لنفسه አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንዳችሁ አላመነም ለራሱ የሚወደውን ለወንድሙ እስካልወደደ ድረስ። ለራስ የምትወደውን ኸይር ነገር ለሌላው መመኘት። ስለዚህ ስትነግድ ማጭበርበር ኤክስፓየርድ የበዛበት መሆን የለበትም። ይሄ ምንድነው? ፌክ የሆነ ኦሪጂናል ያልሆነ ቅብ እየተቀባ ኦሪጂናል አድርጎ ማስመሰል። ወይም ደግሞ በልብሱ ዓለም ላይ ነጋዴው ይሄ ባጅ የሚባል አለ ብራንድ የሚናገር ሜዲን ቱርኪ ይላል። ሜዲን ቻይናውን ሜዲን ቱርኪ እያደረገ የሆነ ነገር እንትን እያለ በውሸት መኖር መቅረት አለበት። አላህን እንፍራ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አን አቢ ኻሊድ አልሐኪም ኢብኑ ሒዛም ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم البيعان بالخيار ሁለት ሻጭና ገዢ ሚገበያዩ ሰዎች በምርጫ ላይ ናቸው። ማለም የተፈረቃ እስካልተለያዩ ድረስ። የንግድ አንዱ ሸርጡ ስትገዛ ሳትለያይ እዛው እያለ አይ አልገዛም ማለት መብት ነው፣ አይ አልሸጥም ማለት መብት ነው ማለት ነው። ግልጽ ነው። ሳትለያይ ከዛስ ተስማምቶ ምን ብሎ ከገዛ ምን ካለ ከሄደ በኋላ እቃው ላይ እስካልሸወደው እስካላታለለ ድረስ በቃ ለመመለስ መብቱ ነው ማለት ነው። ንግዱ ምን ነው ጸድቋል ማለት ነው። ነገር ግን ዋና የፈለኩት ምንድነው? በሚገበያዩ ሰዓት ፈኢን ሰደቃ በእውነት ከተገበያዩ ወበየና በደንብ ከገለጹ ካብራሩ ይሄ እንደዚህ ነው ብሎ እውነት ይሄ እንደዚህ ያለበት ይሄ ሁለተኛው ነው ይሄ እንዲህ ነው ብሎ በደንብ ግልጽ አድርገው ከተገበያዩ ቡሪከ ለሁማ ፊ በይዒሂማ ንግዳቸው የተባረከ ይሆናል። ትርፉ ትንሽ ብትሆንም በረካ አለው፣ ይጣፍጣል። ወይን ከዘባ ግን ከዋሹ ወከተማ ከደበቁ በውሸት ላይ ግን ከኖሩ ሙሒቀት በረከቱ በይዒሂማ የንግዳቸው በረካ ትነሳለች፣ ይነሳል። ማረሚያ ላይ በስርቆት የታሰረ አንድ ሰው አገኘውና አወራሁት። እንደው እስቲ ይሄ አሁን ከሰው ወስደህ ምትለብሰው ምን ምትለው ያስደስተሃል? ሰላም ታገኝበታለህ? ሰው የምን ሰላም? ዛሬ ገዛውት በሁለተኛው ቀን የሆነ ነገር ብትን ያርቀደድብኛል አለ። ልብሱን የሆነ ነገር ቡጭቅ ያረግብኛል፣ ጫማውም ይበተናል አለ። የሰረቀው እኮ ነው የሚነግረኝ። ለምን ይመስልሃል አልኩት። እኔ ያው የታወቀ ነው አለኝ። የሰው ላብ ነው አለኝ። ያው የሰው ሐቅ ማለት ነው። በረካ የለውም። የፈለገ እንደበዛ ገንዘብ ነው ያተረፍኩት ብትል አላህ በረካውን ያነሰዋል፣ ባዶ ይሆናል፣ ቀፍ ይሆናል። እውነተኛ ነጋዴ አላህ ዘንድ ትልቅ ቦታ አላቸው። ዛሬ አላህ ይጠብቀን። እውነት በገንዘብ እኮ እውነት ይሸጣል፣ ወደ ውሸት ማለት ነው። ሰው ያላየውን አይቻለው፣ አው የሱ ሱቅ ነው
የሱ መሬት ነው፣ የሱ ቤት ነው፣ የሱ ዕቃ ነው ይልና በገንዘብ ተገዝቶ ማለት ነው። ያላየውን በውሸት ይመሰክራል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲነግሩን እንዲህ አሉ። አንድ ቀን አላ ኡነቢኡኩም ቢአክበሪል ከባኢር አሉ ለሰሃቦቹ። ሶስት ጊዜ እኮ ነው። ከታላላቅ ወንጀሎች አልነግራችሁ ልንገራችሁ በጣም ትልልቅ የሆኑትን አሉ። ሶስት ጊዜ ደጋገሙት። ከታላላቅ ወንጀል ልንገራችሁ በጣም ትላልቅ ከሆኑ ወንጀሎች መካከል ልንገራችሁ ሲሉ ቁልና በላ ያ ረሱላላህ አንተ አላህ መልእክተኛ እንዴታ ይንገሩና። ሰሃቦቹ በትኩረት ሰሙ። ቃለ አልኢሽራኩ ቢላህ የመጀመሪያው በአላህ ማጋራት ነው። አዎ የወንጀሎች ሁሉ ትልቁ በደል ጥግ ማለት አላህን ማጋራት ነው። ቅድም እንዳልካችሁ አላህ ከሽርክ አላህ ይጠብቀን። አሚን በሏ። በተውሂድ ላይ የምንኖር አላህ ያድርገን። ሐቁን በአጠቃላይ ለሱ ሰጥተን የምንጓዝ አላህ ያድርገን። ከሽርክ ርቀን እሱን ብቻ መስግነን እሱን ብቻ ተገዝተን የመጨረሻ ቃላችንም ላኢላሃ ኢላላህ ብለን ወደ አኺራ የምንሄድ አላህ ያድርገን። ኻቲማችን አላህ ያሳምርልን። ስለዚህ የአላህ መልእክተኛ ምን አሉ? ከወንጀሎች ሁሉ ከባባድ ከሚባሉት አሉ አልኢሽራኩ ቢላህ በአላህ ማጋራት አሉ። ወዑቁቁል ዋሊደይን አሉ የወላጆችን መብት መክፈፍ መንካት፣ መበደል፣ ወላጆችን እናት አባትን መበደል እንጠንቀቅ። እናት አባትን ከመበደል፣ እናትን ከማስለቀስ፣ አባትን ከማስለቀስ፣ ከመገልመጥ ዱዓ እናድርግ። እንደዚህ አይነት ነገር አላህ እንዳይከተን በዚህ ነገር ውስጥ እንዳንገባ ዱዓ እናድርግ። ወላሂ እናት አባት በእስልምና ትልቅ ቦታ አላቸው። አላህ በቁርአን ውስጥ ከራሱ ሐቅ ቀጥሎ ከባድ ብሎ የተናገረው ሐቅ የእናትና የአባት ሐቅ ነው። እናት በእስላም ሁሌም ክቡር ናት። 9 ወር አርግዛ ደከመኛለች፣ ሰለቸች፣ ጽንሱ እንዳይበላሽባት መንገድ ስትሄድ እየመረጠች፣ በመኪና ስትሄድ ኮረኮንች ከሆነ ሹፌሩን ቀስ በል እያለች ኧረ እባክህ እያለች በጭንቀት በየሆስፒታሉ ክትትል እያደረገች እንዴት ነው የጽንሴ ሁኔታ እየተከታተለች ያ አላህ ያ ሁሉ አምጣ ተጨንቃ ወልዳ ከወለደችም በኋላ አቅፋ ንፍጥ አፍንጫ ላይ ሞልቶ ዘግቶ ስትጨናነቅ በአፏ እየመጠጠች አውጥታ ሳትሰለች እንደ እናት ማን አለ? አባት ላንተ ቀለብ ድንጋይም ተሸክሞ ህግ አስከባሪም እያባረረው ፖሊስ እያባረረው ምን እያለው ንግዱንም ከዚህ እያለ መስሪያ ቤት ሂዶ ውጭም ከሆነ ከውጭ ሀገር እየተጨነቀ እንደው ሀገር ውስጥ በሰላም ገባ ወይስ አልገባ ያለ ተጨንቆ ያ ገንዘብ ላንተ ቀለብ እንዲሆን አምጥቶ የደከመ አባት እንዴት ሐቃቸው ይነካል? فلا تقل لهما اف على الله اف እንዳትሏቸው አለ። በቁርአን ትልቁ ስድብ ነው ኡፍ ማለት። አላህ ይጠብቀን። በቁርአን ትልቁ ስድብ ኡፍ ነው። ولا تنهرهما አታመናጭቋቸው፣ አትገላምጧቸው። وقل لهما قولا كريما ይልቁን መልካም ንግግር ተናገሯቸው አለ አላህ። እናት አባት ትልቅ ቦታ አላቸው በእስላም። ወላጆቻችን ተደስተውብን የምንጓዝ አላህ ያድርገን። በወላጆቻችን ተደስተን አላህ ከሚደሰትባቸው አላህ ያድርገን። ሁለተኛ ወላጆች ሐቅ አሉና ነብዩ ሰለላሁ ዐለይሂ ወሰለም ወካነ ሙተኪአን አሉ። ሰሃቦች ተደግፈው ነበረ የተቀመጡት። ፈጀለሰ ቀጥ ብለው ተቀመጡ። ተደግፈው ነበረ ቀጥ ብለው ተቀመጡና فقال አሉ አላ ወቀውሉ الزور وشهادة الزور አላ ወቀውሉ الزور وشهادة الزور አላ ወቀውሉ الزور وشهادة الزور ደጋገሙት። የውሸት ምስክር፣ የውሸት ንግግር፣ በውሸት መመስከር፣ ያላየውን አይቻለው ማለት በውሸት ያሉ አላህ መልእክተኛ በጣም ደጋገሙት ይህን ቃል። ሰሃቦች ምን አሉ? فما زال يكررها إن كمدغاغم አልተወገዱም حتى قلنا እኛ እስክንል ድረስ ለይተሁ ሰከት ምነው ዝም ባለ ብለን ምነው ዝም ባሉ ብለን እስክንናገር ድረስ ነብዩ ቃሉን ደጋገሙታ። የቃሉን ከባድነት የውሸት ምስክር ዛሬ ቀላል ነው። ወላሂ የሆነ ገንዘብ በጥስልሃለሁ ለቅልሃለሁ አካውንት አስተላልፍልሃለሁ ና እዚህ ጋር መስክርልኝ ይላል። ያላየውን አዎ እንደዚህ ብሎ አቀናሽቶ ልክ ይሄ ትወና አለ አይደል? የተወኑ ሰዎች ድራማ ምናምን ሲሰሩ ልክ ይለማመድና አንዲ እንደዚህ ያ አላህ 3-4 ሆነው የውሸት ምስክር ይገዛል። ለጊዜው ተጠቅማል። የውሸት ምስክር ገዝተህ የሰው ላብ ወስደሃል፣ አስለቅሰሃል፣ የሰው መሬት ወስደሃል፣ የሰው ገንዘብ ወስደሃል፣ የሰው ቤት ወስደሃል፣ የሰው ሱቅ ወስደሃል፣ አስለቅሰሃል። ነገር ግን ጥቂት ነው የምትጠቃቀምበት። እሳት ነው ይበላሃል የሰው ሐቅ። ሁለት ወንጀሎች እዚሁ ይጀምራል ቅጣታቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዙልምና የእናት አባት ሐቅ እዚሁ ዱንያ ነው የሚጀምረው። ዱንያ ላይ የእናት አባት ሐቅም እንደዛው
እናት አባቱን አዛም ያደርግ ሰው ዱንያ ላይ በልጁ አላህ ይሰልጥበታል። ልጁን ይሰልጥበታል። እናት አባቱን አዛም ያደርግ። ከታሪክ ካየሁት አንድ አባት በጣም ይታመምና ልጅየው ተሸክሞት ይወጣል። አልሻለው ሲለው ልጄ ወዴት ነው የምትወስደኝ አለው። ሳይል ይሻላል አልቻለም። አውጥቼ ሌላ ቦታ ልጥልህ ነው አለ። አባት ምን አለ? የሆነ ከፍታ ተራራ እያሳየው እዛ ውሰድና እረደኝ አለው። ልጅ ደነገጠ። ለምን አለው? አባቴን እንደዚህ ነው ያደረኩት፣ እኔም የእጄን ያገኘሁት አንተን የእጅህን ታገኛለህ። አልጀዛኡ ሚን ጂንሲል አመል፣ ሁሉም እንደ እጁን የሥራውን ያገኛል፣ የእጁን ያገኛል። ኢብራሂም ለአባታቸው መልካም ነበሩ። ጣዖት አምላኪ ናቸው፣ ግን መልካም ነበሩ። አባታቸውን አልተሳደቡም። ያ አበቲ ሊመ ተዕቡዱ ሸይጣን፣ አባቴ ሸይጣንን ለምን ትገዛለህ እያሉ እያባበሉ መከሩ። ቀጠቅጣለሁ ከዚህ አካባቢ ጠፋ ሲሏቸው ቃለ ሰላሙን አለይክ፣ ሰላም ባንተ ለውም ብለው ጥሩ ቃል ተናገሩ። አላህ ታዲያ ምን አይነት ልጅ ሰጣቸው? ኢስማኤልን ሰጣቸው። ጥሩ ልጅ። ሳርድ በመናም ያየው ምን ትላለህ ሲል አባቴ ታዘዝከውን ፈጽም፣ አላህ ካለ ከታጋሾች ታገኘኛለህ። አየ ሁሉም የእጁን ያገኛሉ። ስለዚህ የውሸት ምስክር ዛሬ ቀላል ሆኗል። አንተም የበላኸው እሳት ነው የበላኸው፣ የመሰከረው እሳት ነው የበላው። ከባድ ነውና እንጠንቀቅ። ጽናት ሊኖረን ይገባል በእውነት ላይ ሁልጊዜ። አላህ ሁሌም ከሱ ጋር እሱን ፈርተን እውነተኛውን እንድንጓዝ አላህ ይፈልጋል። ዛሬ የምላስ ወለምታ፣ በምላስ ለሚዋሽ ውሸት የመሳሰሉት ደግሞ ልብ በሉ የንፍቅና ምልክት ነው። የንፍቅና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? አርበኡን መን ኩነ ፊሂ፣ አራት ነገር እሱ ውስጥ ያለበት ሰው ካነ ሙናፊቀን ኻሊሰን፣ ጥርት ያለ ሙናፊቅ ነው። ወመን ካነ ፊ ኸስለቱን ሚንሁነ፣ ከነሱ ውስጥ አንድ ቅርንጫፍ ካለ ካነት ፊ ኸስለቱ ሚነ ኒፋቅ፣ ከንፍቅና ምልክት አለበት ማለት ነው። ሐታ የደዐሃ፣ እስከሚተዋት ድረስ። ኢዛ ቱሚና ኻን፣ የመጀመሪያው ሙናፊቅ ምልክቱ ሲታመን ይክዳል። አማና ተቀምጦ አንተ ጋር አደራ አስቀምጦ ላመነ ሰው መካድ የንፍቅና ምልክት ነው። ሲታመን ይክዳል። ሁለተኛው ወኢዛ ሐደሰ ከዘበ፣ ሲናገር ይዋሻል፣ ውሸታም ነው። ወኢዛ አህደ ገደረ፣ ቃል ከገባ ቃሉን ያፈርሳል። በቃሉ አይገኝም፣ በቃል አይገኝም። መጀመሪያ ቃል ሲገባ ሱብሃንአላህ ሷሊህ እኛ እናከብርሃለን እንወዳለን ለአንተ፣ መጨረሻ ላይ ደግሞ ቃሉን ያፈርሳል። ሸይጣን መላኢካውን ይመጣና ወደ ሸይጣንነት ይቀየራል። ወኢዛ ኸሰመ ፈጀረ፣ ሲከራከርም ደግሞ በውሸት ግትር አድርጎ ይከራከራል አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ አፍረል ፊራ አን ዩሪየ ረጁሉ አይነይሂ ማ ለም ተራያ፣ ከወንጀሎች ሁሉ ትልቁ ወንጀል፣ ከውሸቶች ሁሉ ትልቁ ውሸት ማለት አንድ ሰው አይኖቹ ያላዩትን አይቻለሁ ማለቱ ነው። ያላየውን አየሁ አትበል። ውሸት ልትርቅ ይገባል። የሰውነት አካላችን ሁል ጊዜ ጠዋት ላይ የሰውነት አካል ባጠቃላይ ምላስ ናት አይደለች ውሸት የምትናገረው እውነት የምትናገረው? ይማጸኗታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይማጸኗታል። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢዛ አስበሐ ኢብኑ አደም፣ የአደም ልጅ ማለት የሰው ልጅ ያነጋ ጊዜ ፈኢነል አዕዳአ ኩለሃ፣ የሰውነት አካላት ባጠቃላይ ቱከፊሩ ሊሳን፣ ምላስን ይማጸናሉ። ተቁል ይላሉ ኢተቂላህ ፊና፣ በእኛ አላህን ፍራ። ፈኢነማ ነሕኑ ቢክ፣ እኛ በአንተ ውስጥ ነን። ፈኢን እስተቀምተ እስተቀምና፣ አንተ ቀጥ ካልክ ቀጥ እንላለን። ወኢን ወጀጅተ ወጀጅና፣ አንተ ከጠመምክ መንገድ ከሳት እኛ ምን ስታለን። በእኛ አላህን ፍራ። ዛሬ እኮ ስልክ ሲያወራ አይታችኋል? የውሸት ብዛት። ሄሎ ይላል፣ ሄሎ ይላል። የት ደርሰሃል? እዚህ በምናውቀው በአካባቢያችን እዚህ ምንድነው እዚህ ፓስተር አካባቢ ያሉት ከሆነ እንደ ምሳሌ ነው። ወይም ፈታ አባቢ በፈታ አባሙራ ይሻላል፣ በፈትሻ ፈትህ መስጊድ አካባቢ ከሆነ እንደምን የት ደርሰሃል ሲባል አረ እኔ ስታዲየም ደርሻለሁ አሁን ደርሱ ነው ይላል። ታክሲ ውስጥ አንዳንድ አይታችኋል? ሄሎ የት ደረስ እዚህ አካባቢ ብሎ የሌለበትን ቦታ ሲናገር ታክሲ ውስጥ ያሉ ሰዎች ውሸታም እንኳን ቢሆኑ ራሳቸው ውሸት ስለሚወገዝ ማለት ነው ዞር ብሎ ያያታል። አላያችሁም? አንዳንድ የት ደርሻለሁ እዚህ ደርስ ሁሉም ዞር ብሎ ያያል። ስናወራ ከሰዎች ጋር ያለን ግንኙነት በእውነተኝነት የተመረኮዘ መሆን አለበት። በፌስቡክ ላይ የሚወሩትን ምንለቃቸውን ምን ፖስታቸውን ነገር እውነተኛ መሆን አለበት፣ ከውሸት የራቀ መሆን አለበት።
ሼር ስናደርግ ምን ስንል ማጣራት ጥቅም አለው ወይስ የለውም። ዝም ብለህ ስለወደድክ የሆነ ሰው ተከታዩና ሼር ማድረግ ላይክ ማድረግ አይደለም። ልብ በል አላህ ወተዓወኑ ዐለል ቢሪ ወተቅዋ በመልካም ነገር አላህን በመፍራት ተባበሩ ወላ ተዓወኑ ዐለል ኢስሚ ወልዑድዋን እሱን በወንጀል በምናምን ድንበር በማለፍ እንዳትተባበሩት ነው። የፈለገ የምትወደው ሰው ይችላል ያልሆነ ነገር ግን ከጻፈ ሼር አታደርግም፣ አትከተልም፣ ላይክ አታደርግም፣ አታሰራጭ። እውነት ነው አንብበህ ይሄ ነገር ይጠቅማል አይጠቅምም መባል አለበት። ምላሳችንን ሁሌ መጠበቅ አለብን። እቺ ምላስ ከባድ ናት። የመጨረሻ ወላሂ ሰዓቱ ሄዷል። የተዘጋጀሁት በጣም ብዙ ነበረ። من كان يؤمن بالله واليوم الآخر አሉ በአላህና በመጨረሻ ቀን ያመነ فليقل خيرا أو ليصمت መልካም ንግግር ይናገር አለዛም ዝም ይበላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለት ንግግሮችን ተናግሬ ፕሮግራም ይልዝጋ መነገር ስላለባቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲመክሩን ምናሉ ምላስን ለማስተካከል لا يستقيم إيمان عبد የአንድ ባሪያ ኢማኑ ቀጣይ ለማይስተካከልም حتى يستقيم قلبه ቀልቡ እስኪስተካከል ድረስ ቀጥ እስኪል ولا يستقيم قلبه ቀልቡ ደግሞ ቀጣይ ለማይስተካከልም حتى يستقيم لسانه ምላሱ እስኪስተካከል ቀጥ እስኪል ድረስ አሉ። አንደኛው ንግግር። በሌላ ሐዲሳቸው ደግሞ የአላህ መልእክተኛ እቺ ምላስ ከባድ አደጋም ደስታም ሐዘን የምታመጣ ስለሆነች ምን አሉ? ኢነ الرجل አንድ ሰው ቃሉ لا يتكلم بالكلمه አንድች ንግግር ይናገራል من رضوان الله አላህን የሚያስወድድ የሆነች ቃል ሳታስበው ሱብሃንአላህ ብለሃል የሆነች ቃል አላህ የሚወደውን ቃል ይናገራል አሉ። لا يلقي لها بالا እዚህ ተርሳለች ብሎ ቦታ አይሰጣትም አሉ። ነገር ግን يرفع الله بها درجات አላህ በሱ በንግግሩ ደረጃውን ከፍ ያደርግለታል አሉ። وان العبد ለኛው ደግሞ لا يتكلم بكلمه አንድች ከሊማ ይናገራል من سخط الله አላህን የሚያስቆጣ አላህ የሚጠላውን ይናገራል። لا يلقي لها بالا እዚህ ትደርሳለች ብሎ ግን ቦታ አልሰጣት የናቃት ግን አላህ የሚጠላውን ንግግር يهوي بها في جهنم ወደ جهنم ይወረወራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዑለማዎቹ ሲናገሩ ምን አሉ? ከዑለማዎች ንግግር አብዱላህ ኢብኑ ሙባረክ ምን ይላሉ? إن كان كلام من فدة አሉ። كلام ማለት يعني አላህን በመታዘዝ لو كان الكلام بطاعة الله من فدة ማለት ነው። አላህን መታዘዝ እንደ ብር ቢሆን فإن صمت عن معصية الله من ذهب ከወንጀል አላህን ከማመጽ አላህን ከሚያስቆጣ ንግግር ጸጥ ማለት መቆጠብ ደግሞ ወርቅ ነው አሉ። አያችሁ ወርቅ ነው። አብዱላህ ኢብኑ መስዑድ ምን ይላሉ? والله الذي لا اله الا هو ከሱ ውጭ በሌላ አምላክ በሌለው በአላህ ይሁንብኛሉ ما على الارض احق بطول السجن من اللسان አሉ። ምድር ላይ ረጅም ጊዜ ሊፈረድባት እስር ቤት ልትገባ ብትቆይ ነገር ቢኖር እንደ ምላስ የለችም። ምላስ ናት፣ ከባድ ናታ፣ ለስላሳ ስጋት ናት። እቺ ምላስ ዱንያ ላይ ሰውን ወጋ ታረገና ውስጥ ትገባለች። ማን ነው የሚደቆሰው? እነ ከንፈር እነ ጥርስ ነው የሚደቆሱት። አየ አኺራ ደግሞ ጀሃነም ይከታል። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነ ደግሞ ከአላህ ነው። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተ ባዳመጣችሁ ተጠቃሚዎች አላህ ያርገን። ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ Subhanahu Wa Ta'ala የሁላችን መጨረሻ አላህ ያሳምርልን። ከእውነተኞች አላህ ያድርገን። በእውነት ላይ የምንጸና አላህ ያድርገን። በየትኛውም ቦታ በየትኛውም ሁኔታ እውነትን የምንይዝ አላህ ያድርገን። ከውሸት አላህ ይጠብቀን። ከውሸት የምንርቅ አላህ ያድርገን። እውነትን የምንጠጋ እውነትን የምንይዝ አላህ ያድርገን። ከእውነተኞች አላህ ያድርገን። መጨረሻችን አላህ ያሳምርልን። ሐጃችንን አላህ ያውጣልን። ያሰብነውን ኸይር ነገር በአጠቃላይ አላህ ያሳካልን። ጭንቅ ያለው ጭንቀቱን አላህ ያስወግድልን። ስራው የተበላሸበት ስራውን አላህ ያስተካክልልን። ዱንያ አኺራችንን አላህ ያሳምርልን። ቤት የሌለውን ቤት አላህ ይስጠው። የታመሙብን ቤተሰቦቻችን ካለው አላህ ያሽርልን። ሆስፒታሉ ላይ የተኙ ብዙ አሉ። እንደኛ ሙሐደራው ዳዕዋ ማዳመጥ የናፈቃቸው አላህ ያሽራቸው። የሞቱብን ሙስሊም ወንድም እህቶቻችን ደግሞ አላህ የጀነት ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ውጪ ሀገር ሄደው የተጨነቁትን አላህ ይፈርጃቸው። ውጪ ሀገር ሆነው ከቤተሰቦቻቸው ለመገናኘት ምን ይዤ ልግባ ምን ሊያዛሉ የተጨነቁ ብዙ ወንድም እህቶች አሉ። አላህ ያሰቡትን ኸይር ነገር አላህ ያሳካላቸው። በሰላም ከቤተሰቦቻቸው አላህ ያገናኛቸው። ፊሊስጤም ያሉት ወንድሞቻችንን አላህ ይጠብቃቸው። የበላይነቱን አላህ ለነሱ ያድርገው። ጋዛ ያሉት ሙስሊሞች የአላህ ልጆቻቸው እየተራቡ እየተጨነቁ በቦምብ እየጋዩ ነው በየጊዜው። ያ ረብ በቃቸው አላህ ይበላቸው። የበላይነቱን ለነሱ አላህ ያድርገው።
اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا، اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين، اللهم ادفع الظالمين بالظالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።